ሰላም ጤና ይስጥልን። እኔ ወንድማችሁ አዲስ ነኝ። ዛሬ ደግሞ ከባለፈው የቀጠለውን ክፍል 4 ቅዱሱ ቤተመንግስት አካባቢ የተወሰነ ያህል ከቆየ በኋላ በንጉሱ ፊት ለፍርድ ይቀርባል። ይሄ ክፍል ይህንን ፍርድ በንጉሱ በአፄ ይስሐቅ ዘመነ መንግስት ማለትም በ15ኛው ክፍለ ዘመን ቅዱሱ ከተከታዮቹ ጋር ሆኖ ከከሳሾቹ ጎን ለጎን ቆሞ ያሰሙትን ክርክር ነው የሚያቀርበው። አብዛኛውን ነገር የሚናገረው ቅዱሱ ነው። ይህንን ከመጽሐፍ ቅዱስ ላይ ወስዶ ይተርካል። ልክ በዚህ ዘመን ያለ ሰው ያለው ያህል እውቀት ነው ያለው። በጣም አስደናቂ ነው። በዚህ ዘመን እውቀት በቀላሉ ይገኛል። በዛ ዘመን ግን እንደዛ አይደለም። መጽሐፍ ቅዱስን አንብቦ በዚህ ዘመን እንዳለው ለመረዳት በጣም ጥረት የሚጠይቅበት ዘመን ነበረ። ፊደል ማወቅ መቁጠር ራሱ ትልቅ ነገር ብርቅ ነበረ እና ንጉሱ በዛ የነበሩ የተመረጡ የሱ ጸሐፍት፣ ካህናት፣ መነኩሳት አሉ። በንጉሱ ቤተመንግስት አካባቢ የሚኖሩ በዛ የድንኳኑ ካህናት የሚባሉ አሉ። እነሱ ማለት የተመረጡ ከሌሎች ከተቀሩት ከሀገሩ ላይ ካሉ ካህናት የተሻለ እውቀት ያላቸው ከፍ ያለ እውቀት ያላቸው ናቸውና እነሱን ጠርቶ እነሱ ናቸው የሚዳኙት ማለት ነው። መጨረሻ ላይ ሁለቱም ወገን ቅዱሱና ተከታዮቹ እንደገና በዛ ወገን ከሳሾቹ ሆነው የሚያሰሙትን ክርክር ይሰሙና መጨረሻ ላይ ንጉሱ ምን ይላቸዋል? ፍረዱ፣ በሰማችሁት ፍረዱ ይላቸዋል። እና በአንድ ድምፅ ነው ነገሩን እነዚህ ካህናት ቅዱሱን ይደግፋሉ። ያኛው ሲኖዳ የሚባለውን የሱን ዋና ከሳሾቹን መሪ አለቃ ያው እሱ ላይ እንዲፈረድ ያደርጋል። እሱ ጥፋተኛ እንደሆነ መማር አለበት ይሉታል ማለት ነውና እስቲ ታሪኩን እንስማው። እንግዲህ ይሄ ክፍል ቅዱሱ በህይወት ሲኖር መልካም የሆነ ዘመን የሚባል ነው ሪላቲቭሊ ማለት ነው። ምክንያቱም አፄ ይስሐቅ የሚባለው ሰው ፌር የሆነ ጥሩ ክርስቲያን የሚባል ንጉስ ነበረ። ያውዛ እዚህ ላይም እንደሚናገረው እና ፌር ነው፣ ሎጂካል ነው። ባይብል እውነትን ተከትሎ ነው ሊፈርደው። ያደረገውም ነገር ምንድነው? ካህናቱ እንዲፈርዱ ነው፣ እሱ እንዲፈርድ አይደለም። እሱ እውቀት አለው፣ የክርስትና የባይብል የመጽሐፍ ቅዱስ መንፈሳዊ እውቀት አለው። ግን ያደረገው ከሱ የሚበልጡትን የሚመለከታቸውን ካህናት፣ መነኩሴዎች እንዲፈርዱ ነው ቅድሚያ የሰጣቸው ማለት ነው። የሚያሳየው ሰውየው ምን ያህል ሎጂካል እና ፌር የሆነ ሰው ንጉስ እንደሆነ ያሳያል ማለት ነው። እና ከዚህ ንጉስ በኋላ ቅዱሱ ኖሯል ብዙ ዘመን። ቀጥሎ ደግሞ የተወሰነ ያህል ቆይቶ ሌላ ንጉስ ይነሳል። ያኔ ደግሞ ሌላ ታሪክ ነው የሚሆነው ማለት ነው። ታሪኩ እንደሚከተለው ይቀርባል። አንድ ቀን እንዳስለመደው ቁጭ ብሎ ሳለ ብዙ ሰዎችና ካህናትም አብረውት ሳሉ አንድ ሰው እንዲህ ሲል ጠየቀው፣ አባ በስላሴ ማመን ሃይማኖትን አስረዳኝ። አንድ ሰው አብ ፀሐይ ነው፣ ወልድ ብርሃኑ ነው፣ መንፈስ ቅዱስ ሙቀቱ ነው ስል ሰምቶ ተጣላኝ። የምለውን ልክ አይደለም አለኝ። ትክክለኛውን ንገረኝ ብለው መንገሩን እምቢ አለኝ። ስለዚህ ወደ አንተ መጣው። ቅዱሱም ወደዚህ እንዲመጣ ሂድና ጥራው አለው። አይመጣልኝም አለ። እዚያ ከነበሩት አንዳንዶቹ አባባሉ ምን የሚያጣላ ነገር አለበት? ጥሩ ነገር ነው አሉ። ቅዱሱ እንዲህ አላቸው፣ እስቲ ንገሩኝ፣ ብርሃንና ሙቀት ከሌለባት ፀሐይ ማለት ምንድን ነው? እግዚአብሔር ፀሐይን የፈጠራት በሞቃት ብርሃን ውበት ነው። 3 ትሯት አላችሁን? እንደምናየው ዋና አይደለችምን? እነሱም በል ንገረን አሉት። እንዲህ አላቸው፣ እኔማ አብ የሆነ ፀሐይ ነው፣ በህላዌ ፍጹም በሁሉ ቦታ የሞላ ነው። ወልድም እንደወለደው እንደ አብ የሆነ ፀሐይ በህላዌ ፍጹም ነው። መንፈስ ቅዱስም እሱን እንዳወጣው እንደ አብ የሆነ ፀሐይ በህላዌ ፍጹም ነው ላለው የቅድስት ቤተክርስቲያን እምነት ይህ ነው። ከብርሃን ብርሃን፣ ከአምላክ አምላክ፣ ከጌታ ጌታ አንድ ዘንድ የሌለ ከሶስቱ ለሌላው ብቻ የሚሆን ሌላ ህላዌ የለም። ከአንዱ ሙሉነት የተቀነሱ ለሌላው የሚሆኑ ክፍሎችም የሉም። አብ የወለደ ወልድ ከአብ የተወለደ መንፈስ ቅዱስ ከአብ የወጣ የአብና የወልድ መንፈስ ይባላሉ። 3 ህላዌዎች፣ 3 ገጾች፣ ሶስቱም በመለኮት በክብር በኃይል በአገዛዝ በችሎታ በስልጣን በፍቃድ
በሥራ እኩሎች ናቸው። ይህንን እምነት ሰምተው እግዚአብሔርን አመሰገኑ። ልባቸው ጭማሪ ወይም ቅነሳ በሌለበት በሦስትነት ህልው ለሆነው አምላክ የተገዛ አመሰገኑት። እንደ ቤተ ክርስቲያን መምህሮች በግብራቸው ውበት የሰማይ አባታቸው ይመሰገናል ያለው የጌታ ቃል በእሱ ላይ ተፈጸመ። ንጉሡ የቅዱሱን የትምህርት ውበት ጥንቃቄውን ሲረዳ ቅዱሱን ከፊቱ በሚያቆምበት ዕለት በሰፈሩ ያሉት ሞኖክሴዎች ሁሉ እንዲሰበሰቡ አዋጅ እንዲነገር አዘዘ። ጳጳሱን አባ ሚካኤልንም ጠራው። የድንኳኑን ካህናትና መጻሕፍትን በማወቅ የተሾሙትን ሁሉ ጠራቸው። ከ1000 በላይ የሚሆኑ ሞኖክሴዎች ተሰበሰቡ። እነዚያም ከሳሾች አብረውት ነበሩ። እነሱን ሁሉንም ለብቻቸው ከፊቱ አቆማቸው። ቅዱሱንም ከፊቱ እንዲቆም አስገባውና ከደቀ መዛሙርቱ ጋር ለብቻው አቆመው። ቅዱሱ አባታችን ለንጉሡ ለነፍሱ በሚገባት ቅድስት ቡራኬ ሰላምታ ሰጠው። ከዚያ ንጉሡ ቅዱሱን የመጣህበትን ጉዳይ ተናገር አለው። ቅዱሱ እንዲህ ሲል መልስ ሰጠ። አስረው አመጡኝ እንጂ እዚህ አመጣጤ በፍቃድ አይደለም፣ ግን ከፊት እንድቆም የእግዚአብሔር ፈቃድ ሆኗል። እኔም ይሄንን ወድጀዋለሁ። ሆኖም እዚህ የሚያመጣኝ ከስጋ ግዛት የሚፈልግ የስጋ ጉዳይ የለኝም። ያለኝ ሌሎች ወንድሞች ከኔ ጋር የሚካሰሱበት የመንፈስ ጉዳይ ነው። ሕጉን ለመረዳት የልብህን ዓይኖች እግዚአብሔር ያብራ፣ በስራ ላይ ልታውለውም ኃይል ይስጥ። እግዚአብሔር ፍርዱንና እውነቱን በአንተና ነገሬን በሚሰሙት ሁሉ ይሹ። እንግዲህ ቃሌን ስማኝ። እግዚአብሔር ስሙ ይባረክና በሥራው ሁሉ የተባረከ ነው። ሰማይን አቆሞ ምድርንም መስርቶ በውስጣቸው ለሥጋ የሚገባ ሕይወታችንን የምናቆይበት የተድላ በረከት አዘጋጀ። በሰማይ ጠፈር ላይም ብርሃኖችን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ጊዜዎችን፣ ሰዓቶችን፣ ሳምንታቶችን፣ ወራቶችን፣ ዓመቶችን እንድናውቅባቸው ሾማቸው። በተመረጠበት ዓመት ለሚገለጠው የዓለም ምስጢር ምሳሌ ያደረጋቸው። ጌታ ዝግጅቱን ሁሉ ሲጨርስ በስድስተኛው ቀን ሰውን ከልጁ ከማርያም ሰው ሆኖ ለሥራው በሚገለጽበት አምሳል ፈጠረውና አዳም አለው። በሰባተኛዋ ቀን አረፈባት፣ ባረካት፣ ቀደሳትም። ባደረገው ቀጠሮ ጊዜ ጽዮን ስትሞላና አዲሱ የዓለም አባት ሲገለጽ ልበ ጉዙሮች ከእርሱ ጋር እንዲያርፉ ለሚሰጠው ጸጋ ምልክት ሲሰጥ የሁሉ ጊዜ ኪዳን አደረጋት። በሰው ልጅ ነፍስ ጠፈርም ሾማትና በምክሩ እንዲኖር አዘዘ። 2 ማዕዶችም ዘረጋላት፣ አንድ የነፍስ፣ አንድ የመንፈስ፣ አንድ የሥጋ። መንፈስ ቅዱስን ለነፍሱ ምግብ፣ የገነትን ተድላ ለሥጋው ሰጠው። የሰው ልጅ ይሄ ሀብት በእጁ እያለለት ለነፍሱ ሞትን እስኪያመጣ ድረስ በጠላት ምክር ተደለለ። ጌታም ጸጋውን ገፈፈውና በምክሩ ሳጥን ደበቀው። ሰውም ራሱና ዘሩ ሁሉ በሐዘን ማጥ ሰጠመ። ልጆቹ መሬት ስለ ክፋታቸው እስክታግሮመርም ድረስ የሞት እሾህ አፈሩ። እግዚአብሔር ኪዳኑን ለመጠበቅ ለጽድቅ ተክል ከኖህና ከልጆቹ በቀር ማንንም ሳያስተርፍ ብዙዎችን በጎርፍ ግሰጻ አጠፋቸው። ደግሞ ከትውልድ በኋላ ሲበዙ ግንብ ገነቡ፣ እዚያም ቋንቋቸውን ከፋፈለው። ደግሞ ከፈጣሪ ይልቅ የእጃቸውን ሥራ በማስበለጥ ለአማልክት ለመሰዋት ዳከሩ። እግዚአብሔር አብርሃምን መረጠና በዘሩ የምድር ሕዝቦች ሁሉ እንዲባረኩ ከእርሱ ጋር ኪዳን አደረገ። ከዚያም ደግሞ የሰዶም ሰዎች አስቆጡት፣ በላያቸው ላይ እሳት አዘነበባቸው። ሎጥንና ልጆቹን ከመጥፋት አዳናቸው። ግብጾች እስራኤላውያንን በግድያና በመራር አገዛዝ አሰቃዩአቸው። እግዚአብሔር እስራኤላውያንን በሙሴ እጅ ረዳቸው፣ ወደ ምድረ በዳ አወጣቸው። የግብፅን ሰዎች ግን ከባህር አሰጠማቸው። ለእስራኤል ሕጉን እንዲጠብቁ ኦሪትን ሰጣቸው። እነሱ ግን ልባቸውን ወደ ግብፅ አዞሩ፣ ባለማመን አስቆጡት፣ በምድረ በዳ እስኪፈጃቸው ድረስ። የተረፉትን ለአብርሃም ከማለለት ምድር ርስት አገባቸው። ቀጥሎ ከትውልድ በኋላ ዳዊትን ነግሶ ሕዝቡን እንዲጠብቅ በእውነተኛ ምርጫ ጠራው።
መጨረሻ ለሌለው መንፈሳዊ መንግስቱ አርአያ አደረገው። እሱም እስኪያንቀላፋ ድረስ አገለገለው። እስራኤል ግን ሕጉን ቸል በማለትና ስለመምጣቱ የሚያበስሩትን ነቢያት በመግደል እሱን ማስቆጣቱን አንተውም ቢሉ የባቢሎንን ንጉሥ ላከባቸው። እሱም አጋዛቸው፣ ከሀገራቸው ማፈለሳቸው። ባደረገው ቀጠሮ የሚፈጽመውን ኪዳኑን በማስታወስ በደላቸውን ይቅር ብሎ ከ70 ዓመት በኋላ እንደገና ወደ ምድራቸው መለሳቸው። እስራኤልን ለበዓሉ ዕለት በብዙ መግለጫ ጋበዛቸው። የግብዣው ጊዜ ሲደርስ በአስደናቂ መገለጥ ያለ ሰው ዘር ከንጽሕት ድንግል የዳዊት ልጅ ሰው ሆኖ ከዓለም በፊት ያዘጋጃትን ምክሩን ፈጸማት። ፈጣሪ ራሱ እንጂ ሌላ ላልፈጠረው ፍጡሩ ሕይወት በመስጠት የሰራውን ውበት ገለጸ። የተጋበዙ እስራኤል ግን ቃሉን ችላ አሉ። እንዲያውም ቀኑበት፣ ሰደቡት፣ ለሞት እስኪያደርሱትም አሰቃዩት። ያለ ኃጢአት በተፈጸመችበት የሞት ሕመም ሰይጣንን አድኖ በጥፋቱ የታደነ አዳምን በትክክል ፍርድ ነጠቀው። ጌታ ሁሉንም ፈጽሞ የሞት እንቅልፍ መስቀል አልጋ ላይ አንቀላፋ። ደምና ውሃ እስኪፈሰው ድረስ ጎኑን በጦር ወጉት። በዚህ ቤተ ክርስቲያን ታነጸች። የንፋስና የጎርፍ ሞገዶች መናወጥ በማይሆንላቸው የሰምፔር አልማዝ በሆኑ ቅዱሳን ሐዋርያቱ ላይ መሰረታት። በስጋው ጠፈራት፣ በስጋው ጠፍሯት ጨረሰና በጠፈሩ ላይ ከራሱ ብርሃን የሥርዓት ሕግ ብርሃኖችን ተከለ። በድግሱ ቤት የተቀመጡት በብርሃኑ እንዲደሰቱ፣ በሌሊት እሾህ እንዳይደናቀፉ የዕለቱን ሰዓታት 12ቱን ጊዜያት በብርሃናቸው እንዲያዩ የማይጠልቁ ኮከቦችን ፈጠረ። ቃሉን ችላ ያሉ እስራኤላውያን ግን ትንቢትን፣ ክህነትን፣ መንግስትን ወስዶባቸው ለቤተ ክርስቲያኑ ሰጣት። ለሕጉ የሚታዘዙት የዚህን ዓለምና የሚመጣውን ዓለም ሕይወት በእጥፍ ድርብ እንዲያገኙ በውስጧ የጥቅም ዋጋ አኖረ። ስለዚህ ንጉሥ ሆይ እኔም ፈለጉን ለመከተል ራሴን በመስጠት በዚህ መገዛት ስር ለመዋልና ራሴንም አፋዊ ከሆነ የሌሊት ስተት እንድድን ባወጣልኝ ሕግ መሰረት ራሴን ለማንጻት ወደድኩ። ከዚያ እንደ ፍላጎቴ ለመኖር የሚወዱ ባልደረቦች አገኙ። የእርሻውን ጌታ የአገዛዝ ትእዛዝ ንገረን አሉት። እሱ በሕማሙ እንደጠቀመኝ ልጠቅማቸው ወደድኩ። በከንቱ ያለ ዋጋ ከሰጠኝ እንድሰጥ አዞኛልና በቤቱ ጠፈር ውስጥ ስለተሰቀሉት ብርሃኖች ትእዛዝ ስመክራቸው በሕጉ ፈለግ መኖር ጀመሩ። ከዚያ በኋላ ሌሎች ወንድሞች የሀገራችንን ትምህርት ያልሆነ ታስተምራለህ ሲሉ በጥል ተነሱብኝ። የዚች ሀገር ትምህርት ምንድን ነው? እንዴትስ የሌላ ነው? በክርስቶስና በአንዲት ቤተክርስቲያን ከሆነው ሁሉ በቀር ሌላ አላውቅም አልኳቸው። በዚህ ምክንያት በቁጣ ተነሱብኝ። አገረ ገዢዎች ድረስ ወስደው እዚያ በእንዲህ ያለ ነገር ሕግ ሳይጠቅሱ ከቁም ነገሩ ውጭ ሞገቱኝ። አቋሜና አቋማቸው በቤተ ክርስቲያን የሕግ መጻሕፍት እንዲፈጸም ተማጸንኩ። ይህንን ቸል ብለው በስራት እዚህ አመጡኝ። ይህንንም ወድጀዋለሁ። ምክንያቱም የክርስቶስ የመንግስቱ ወንጌል በሁሉ ቦታ ያሰፈነች ናት። መጽሐፍ እንግዲህ ንጉሶች አስተውሉ፣ መሬትን የምትገዟት ሁሉ ተገሰጹ፣ ለእግዚአብሔር በፍርሃት ተገዙ ይላል። ንጉሥ ሆይ ለእግዚአብሔር መገዛት ማለት ሕጉን በመፈጸም ራስህን እየጠበቅ ሕዝቡን በእውነትና በትክክል ማስተዳደርና በቅዱስ ሲኖዶስ እንደተሰራው ስርዓት ካህናት መንጋውን በትክክል እንዲጠብቁ፣ ሕዝቡም እንደተደነገገው ለእረኞቻቸው እንዲታዘዙ፣ መነኩሴዎችም ፍጹም ለመሆን ለሚፈልጉ ወንጌል እንዳዘዘው ራሳቸውን በሰጡት ቃል እንዲቆሙ ሁሉንም በስርዓት ማደራጀት ነው። እንዲህ ሲሆን እግዚአብሔር በአንተና በመንግስት ስር ባሉት ሕዝብ ሁሉ ይደሰታል። በጠላታችሁ ላይ ድል ታገኛላችሁ። እግዚአብሔር ሕጉ ሲጠበቅ
በእናንተ ምትክ ይዋጋላችኋል። ሕጉን ካልጠበቃችሁ ግን ከጠላታችሁ አያስበልጣችሁ። አንድ ጊዜ እናንተ ታሸንፋላችሁ፣ ሌላ ጊዜ እነሱ ያሸንፋሉ። ልክ በሌሎች ሕዝቦች ሁሉ እንደሚሆነው። አሁንም በፊቱ እንድትመሰገን የእግዚአብሔርን ሕግ ጠብቅ። የዚህ ዓለም ተድላ ኃላፊ ነውና ሐዋርያው እንዳለው ከሥጋ የሆነ ሁሉ እንደ ሳር ነው፣ ፍሬውም ሁሉ እንደ ሳር ፍሬ ነው። ሳሩ እንደደረቀ ፍሬውም ይረግፋል። የእግዚአብሔር ቃል ግን ለዘላለም ይኖራል። ስለዚህ ስለሚሟገቱኝ ወንድሞችም ሕጉን ተከትለ ፍረድልኝ። እግዚአብሔር ለነፍስ መጠጊያ ይሁናት። ቅዱሱ ተናግሮ ሲጨርስ ንጉሡ መነኩሴዎቹን እናንተ ከእሱ ጋር ሙግት ያላችሁ ተናገሩ አላቸው። ከዚያ የውሸት ልማዱ ሲኖዳ የሚባል የከሳሾቹ አለቃ እንዲህ ለማለት አፉን ከፈተ። አንተን እስራኤላዊ አይደለም ስላለ እነሆ እኔ ለመንግስት ቀናተኛ ሆኜ ካንተ እንዲያደርሱኝ ጠየቁ። ንጉሡም ይሄ ስድብ ካንተ የመጣ ነው፣ የክርስትና ስም ይበልጣል እንዳለህ ነገሩን ተረድተናል። እኛም ትምክታችን በክርስትና ነው። ይልቅ እስከ መጀመሪያው ጥል ስለጀመርክበት ጉዳይ ተናገር አለው። ሰውየውም ብቻዬን ስለሱ አልናገርም፣ የሚጣላው ሁላችንም መነኩሴዎችን ነው አለ። ንጉሡም ሊረዳህ የሚፈልግ ካለ አብሮህ ይናገር፣ ከሌለ በጀመርከው ጨርስ አለው። ሰውየውም በሁሉም ላይ የሚደርሰው ይደርስብኛል እንጂ ለእኔ የግሌ ጉዳይ የለኝም አለ። ቅዱሱ ለዚያ ሰው እንዲህ አለው፣ አንተ በመጀመሪያ እዚህ እስክንመጣ ድረስ ስለ ሁሉም ሆነህ ተነስተህ ዛሬ ጉዳይ የለኝም ትላለህን? ታዲያ ለምንድን ነው ዓለምና በውስጥ ያለውን ሁሉ ትቼ መንኛለሁ የምትለው? ተገነዝክ፣ ታጠንክ፣ በቤተ ክርስቲያን ፊት ከዛሬ ጀምሮ ራሴን ለእግዚአብሔር ሰጥቻለሁ ብለህ ከእግዚአብሔር ጋር ኪዳን ገባህ። ከመሐላና ከኪዳን በኋላ ለግዛትና ንብረት ያልሆነውን ለራስ ለማከማቸት እንዴት ወደ ዓለም ትመለሳለህ? ሰውየውም ይህን የምትለውን ሁሉ ለእኛ ለመነኩሴዎች ማን ከለከለን? አለ። ቅዱሱም እነሆ ጌታን ለመከተል ከዓለም የተለየ መነኩሴ ገንዘብ እንደሌለው የእግዚአብሔር ሕግ ይናገራል ሲለው፣ ሰውየውም ምስክር ስጠኝ አለው። ብፁዕም እነሆ ምስክሬ ጌታ ሕይወትን ስለመውረስ ለጠየቀው ባለጸጋ ፍጹም ለመሆን ከፈለክ ሂድና ንብረትን ሁሉ ሽጠህ ለድሃ ሰጥተህና ተከተለኝ እንዳለው ቅዱስ ወንጌል ምስክሬ ነው። ደግሞ ለእኔ ለመጠመድ የሚፈልግ ራሱን ይጥላ፣ በርትቶም የሞቱን መስቀል ተሸክሞ በየቀኑ ይከተለኝ ብሏል። ደግሞ ከገንዘቡ ሁሉ የማይላቀቅና የራሱ የሆነውን ሁሉ ያልቀዳ ለእኔ ተገባ አይሆንም፣ ለእኔ ሊጠመድ አይችልም ብሏል። ደግሞ እርፍ ይዞ ወደ ኋላ የሚሄድ የለም፣ ምክንያቱም መንግሥተ ሰማያት ቀጥታ ናት ብሏል። ሐዋርያው ጳውሎስም በሥጋ ያሉ ሁሉ እግዚአብሔርን ሊያስደስቱት አይችሉም ብሏል። ደግሞ ከዚህ ዓለም ኑሮ ከክርስቶስ ጋር ከሞታችሁ በኋላ እንዴት እንደገና በሕይወት እንዳሉት ወደዚህ ዓለም ትመለሳላችሁ? ምክንያቱም አትዳስስ፣ አትንካ፣ አትቅመስ፣ ይህ ለጥፋት ነው ብሏል። ያም ሰው ይህ የምትለው ለክርስቲያን ሁሉ የተሰበከ ነው፣ ለመነኮሳት ለብቻችን አይደለም አለ። ቅዱሱም እንዲህ አለ፣ ለክርስቲያን ሁሉ በየሥርዓታቸው እንዲኖሩ በሲኖዶስ ተሰርቷል። ምዕመናን በሚስቶቻቸው እንዲጸኑና ልጆቻቸውን በእውነት እንዲያሳድጉ፣ ካህናትም ለመኖሪያቸው አስራትና በኩራት እንዲወስዱ አዟል። ይህ ለእናንተ ዓለምን በመተው ከጌታ ጋር ኪዳን ለገባችሁት መነኩሴዎች ምስክር ነው። ሰውየውም እኔ ለክርስቲያኖች ሁሉ ከሚሆነው የተለየ ሌላ ሕግ የለኝም አለ። የንጉሡና የንጉሡ መነኩሴዎች ፍርድ። ንጉሡ ካህናቱም መነኩሴዎችም ሁሉም በሰሙት እንዲፈርዱ አዘዘ። ሁሉም
ሲኖዳ ምንኩስናውን ክዷል። ተማሪ ሁን እንጂ ማስተማር አይገባውም። ከነ ልጆቹ ከነ ደብሩ ለዚህ ቅዱስ ይስጡት፣ ምክንያቱም እሱ ነገሩ እውነት ምስከራውም ትክክል ነው ሲሉ ፈረዱ። ጳጳሱም በዚህ ፍርድ ተስማማ። ከዚህ በኋላ ንጉሱ ሲኖዳን ከነ ልጆቹና ከነ ደብሩ ለዚህ ቅዱስ እንዲሰጡት አዘዘ። ቅዱሱም ለንጉሱ እኔ ሹመት አልፈልግም፣ እውነትን እንዲያስተምረው ላመነኮሰው መምህር ስጠው፣ ግን ከሳሾቼ በእግዚአብሔር ሕግ እንዲቆሙ ለእግዚአብሔር መጠመድ የሚፈልገውን እንዳይከለክሉ ትእዛዝ ስጥ አለው። ከዚያ ንጉሱ እንዲህ የሚል አዋጅ እንዲያውጁ ትእዛዝ ሰጠ። ይህንን መነኩሴ ኦርቶዶክስ አይደለም፣ የሚያስተምረውም ሕጋዊ ያልሆነ ነው ብለው በክስ እዚህ ድረስ አመጡት። አሁን ግን እኔም ካህናቱም ነገሩ እውነት ትምህርቱም ትክክል እንደሆነ ተረዳን፣ መረመር ነው። የሚሰብከው እንደ ሐዋርያት የወንጌል ትምህርት ነው። አሁንም ተቀበሉት። እኛም ትምህርቱን ወደነዋል። የትምህርቱን ፈለግ ለመከተል የሚፈልግ ሰው ሁሉ ከዚህም ሆነ ወይም ከሌሎች ሀገሮች ቢሆን አይከልከል። ከዚያ በኋላ ንጉሱ ቅዱሱን ገንዘብ ለራሱ እንዲወስድ ጠየቀው። ቅዱሱም እኛ ገንዘብ አንፈልግም፣ ጌታ ያዘዘው የዕለት ምግባችን ይበቃናል፣ ግን ከእግዚአብሔር ዘንድ ዋጋህን እንድትከፈል ለድሆችና ለምስኪኖች ስጥ አለው። ከዚያ በሰላም አሰናበተው። በንጉሱ ሰፈር እንደተነገረው አዋጅ በሽሬም እንዲነገር ንጉሱ ወታደሮቹን አብሮ ላካቸው። ቅዱሱ በየካቲት 21 ከንጉሱ ሰፈር ተነስቶ ሚያዝያ 13 ቀን ከመኖሪያው ደረሰ። ከዚያ ከጥቂት ጊዜ በኋላ የሽሬ ሹም ንጉሱን እንዳዘዘው በግዛቱ ስር ያሉትን መነኮሳት ጉባኤው ትልቅ እስኪሆን ድረስ ሰበሰባቸው። እነዚያ የንጉሱ ወታደሮች እንዳዘዙት መልእክቱን እንዲህ ሲል አስታወቁ። እነሆ ይህ ትምህርቱን ጥሩ አይደለም ብላችሁ እኔ ድረስ እስክታመጡት የተጣላችሁት መነኩሴ አሁን እኛ እርግጥ የወንጌል ሰባኪና የቅዱሳን ሐዋርያት ተካፋይ እንደሆነ ተረድተናል፣ መርምረናልም። ከእናንተ መሃል እሱን የተቃወሙት እነሆ እነሱ በትክክል ፍርድ ተረድተዋል። አሁንም ከቻላችሁ ፈለጉን በመከተል እሱን ንሰሉ። እናንተ ካልቻላችሁ ሊከተለው የሚወደውን አትከልክሉት። በሥላሴ ስለማመንና በሰንበትና በበዓሎች አከባበር በቅዱስ ሲኖዶስ እንዳለው ስርዓት በግብር እሱን ምሰሉ አሏቸው። ብዙዎች ራሳቸውን ለእግዚአብሔር የሰጡ ይህንን መልእክት በመስማት ተደሰቱ። በስጋቸው ድካም የተደለሉ ግን ብፁዕ ሙሴንን እንደተቃወሙ የግብፅ ሰዎች ቅዱሱን ያንጓጥጡት ነበረ። ሁሉም በቅናት ጣር እየቆሰሉ ወደ የደብራቸው ተመለሱ። ቅዱሱም ወደ ማደሪያው ተመለሰ። በቅዱሱ ትምህርት ስር ያሉ አብያተ ክርስቲያን በሰላም ኖሩ።